ከ32 በላይ ብሔር ብሔረሰቦች የተሳተፉበት የኢትዮጵያ ባህላዊ ምግብ ፌስቲቫል ተካሂዷል። ፌስቲቫሉ በበርካታ እናቶች፣ ወጣቶችና ሴቶች የሚሰሩ ባህላዊ ምግቦች ከጓዳ ያለፈ ትርጉም እንዲኖራቸው ለማድረግ ያለመ መሆኑ የተነገረ ሲሆን ከዚህም ባሻገር ምግቦቹን በተለያዩ የምግብ አገልግሎት መስጫ ቦታዎች የምግብ መዘርዝሮች ውስጥ ለማካተት ታልሞ መሰናዳቱ ተገልጿል። በስራና ክህሎት ሚኒስቴር በቱሪዝም ማሰልጠኛ ኢንስቲትዩትና በኩሪፍቱ ሪዞርት አፍሪካን ቪሌጅ አማካይነት የተሰናዳው የባህላዊ ምግብ ፌስቲቫል የታደመችው ምስሊያሽም ተከታዩን ጥንቅር አሰናድታለች። ተከታትለናት እንመለስ። ተመልካቾቻችን አሁን የምንገኘው በኢትዮጵያ ለመጀመሪያ ጊዜ የኢትዮጵያውያን የምግብ ባህላዊ ፌስቲቫል ላይ ነው። በዚህ የምግብ ፌስቲቫል ላይ ከ32 በላይ የሚሆኑ ብሔር ብሔረሰቦች ባህላዊ ምግቦቻቸውን ይዘው እዚህ ተገኝተዋል። እንግዲህ ይህ መርሃ ግብር ኢትዮጵያውያንን ለማስተሳሰር፣ አብሮነታቸውን ለማጠናከር፣ በአብሮነት ብዙ ባህላዊ ነገሮችን ማሳየት እንደሚቻል ለማሳያነት የተዘጋጀ ነው። የስራና ክህሎት ሚኒስቴር እንዲሁም ደግሞ የአፍሪካን ቪሌጅ ኩሪፍቱ ሪዞርት እንዲሁም የቱሪዝም ማሰልጠኛ ኢንስቲትዩት በጋራ በመሆን ያዘጋጁት። ቅድም እንደነገርኳችሁ ከ32 በላይ ብሔር ብሔረሰቦች ባህላዊ ምግቦቻቸውን ይዘው እዚህ ተገኝተዋል። የትኞቹ ብሔር ብሔረሰቦች ምን አይነት ባህላዊ ምግቦቻቸውን ይዘው ተገኝተዋል የሚለውን እየዞርን እናስቃኛችኋለን። አብራችሁ ቆዩ። የመጣሁት ከደቡብ ምዕራብ ከዳውሮ ዞን የመጣሁት። ኖርማሊ ዳውሮ ብዙ የባህላዊ ምግብ አላት፣ ግን ያው እነሱ አነስ አርጋቸው አቅርቡ ስላሉን ለእይታ ያክል 3 ምግብ ዘን የቀረብነው። ካቀረብኳቸው ምግቦች መካከል አንደኛው ኡታ ይባላል፣ ሁለተኛው ቡራቶ ይባላል፣ ሶስተኛው ደግሞ ሲሊሶ ነው የሚባለው። ኡታ የሚሰራው ቅድም እንደነገርኩሽ ከጥቁር ጤፍ ቂጣ ይጋገራል። ከዛ በኋላ ይቀነጣጠስና በቅቤ በአይብ በኮሮሪማ ቅመማ ቅመሞች ተጨምሮ አንድ ላይ ይዋሃዳሉ እና በጣም የሚገርም ባህላዊ ምግባችን ነው። ለአራስ ይቀርባል ትላልቅ እንግዳ ሲመጣ። ሁለተኛው ደግሞ ቡራቶ ነው። ቡራቶም ለትላልቅ እንግዳ የሚቀርብ ለአራስ የሚቀርብ የወለዱ እናቶች የሚጠገኑበት ምግብ ነው። የጉራጌን ዞን ምግብ ወክዬ ነው የመጣሁት። አሁን እዚህ ጋር ያቀረብነው ወደ 9 አይነት ነው። ይሄ ማለት ከሸ ማለት ጎመን ምጣድ ላይ ከደረቀ በኋላ ታሽቶ የሚሰራው ነው። ለተለያዩ ፕሮግራሞች፣ ለሰርግ፣ ለመልስ፣ በተለይ ለአማች ክብር ያለው ምግብ ነው ከሸ ማለት ወይም ቦኮሬ። በርካታ ባህላዊ ምግቦችና መጠጦች ያሉት ብሔረሰብ ነው። ከዛም እዚህ ጋር የምታዩት አንዱ አተካና ይባላል። አተካና ከእንስሳትና ከእንስሳ ውጤቶች ከሚዘጋጁ የምግብ አይነቶች በጣም ተወዳጅና ተመራጭ የሆነ የሀዲያ ባህላዊ ምግብ ነው። ጉሙዝ ብሔረሰብ ነኝ። የባህላዊ ምግቦችን ለማቅረብ ነው የመጣው። ባሻዊያ ከቀርከሃ የተሰራ ማለት ነው። ቀርከሃ እንቡጡ ተወስዶ ከዛ በኋላ ተፈግፍጎ ከውስጡ የሚወጣው ቆሻሻው ከወጣ በኋላ ተፈግፍጎ ይወጣል። ከዛ በኋላ ይፈላል። ከተፈላ በኋላ ያደርቃል። ከደረቀ በኋላ ደግሞ በደንብ ቆንጣው ከደረቀ በኋላ ያው እስከ 4 አመትም ማቆየት ይችላል፣ እስከ 2 አመትም ማቆየት ይችላል። ቆንጣው ስለደረቀ ምንም አይበላሽም ማለት ነው። ይሄኛው መጨንቆ ቋጫ፣ ይሄ ለምግብ ነው የሚጠቀመው። መጨንቆ ቋጫ ማሽላ ማለት ነው። ከማሽላ እንትን ተቀቅሎ ነጭ ሰሊጥ ይደረጋል። ከዛ በኋላ ያው ለምግብነት ይቀርባል። ከምርጥ እንሰት ተፋቀ ቡላ የሚባል ነገር አለ። ቡላ ተቀርቶ መስመት ከዛ ለክብር እንግዳዎች እና አረፋ ባህል ሲመጣ የሚሰራ ከቡላና ከአይብ ከቅቤ ጋር የሚሰራ እና ለክብር እንግዳ የሚቀርቡ እንዲህ ያሉ
መርሃ ግብሮች መዘጋጀታቸው በተለይም ደግሞ በጓዳ የተደበቁ በርካታ እናቶች እህቶቻችን እንዲሁም ደግሞ ወጣቶች አቅማቸውን ልምዶቻቸውን እንዲሁም ደግሞ ባህላዊ ምግቦቻቸውን ወደ አደባባይ ይዘው እንዲወጡና እንዲያስተዋውቁ እንዲሁም የስራ ዕድልን እንዲፈጥሩ ያግዛቸዋል የተባለው ከቤት ከጓዳ ጀምረው ላሉ እናቶች ወጣቶች ሴቶች በርካታ አዳዲስ እድሎችን መፍጠር የሚያስችሉ ናቸው። ባህላዊ ምግቦቻችን በተናጥል በበዓላት በተወሰነ ደረጃ በአዘቦት ቀኖችን ከጓዳ ብዙ ሳይወጡ ጥቂቶቹ ናቸው ከጓዳ ያልወጡት። ከጓዳ ብዙ ያልወጡ ናቸው። የዛሬው አይነት ፕሮግራም እነዚህን እምቅ አቅሞች ከጓዳ ወደ አደባባይ በአግባቡ በማውጣት ሀብት የሚፈጥሩ ባህላዊ ምግቦቻችን ባህላዊ ጨዋታዎቻችን እሴት የሚፈጥሩ ዌልዝ ወይም ሀብት የሚፈጠርባቸው እንዲሆኑ ኢትዮጵያን መልከ ብዙ መሆኗን በአግባቡ የሚያሳዩ የጋራ ቋንቋ ለመፍጠር የጋራ መግባባት ለመፍጠር ለምናደርገው በሂደትም የሀገረ ብሔር ግንባታ ስራችንን እውን ለማድረግ ትርጉም ያላቸው ናቸው። የባህላዊ ምግብ ፌስቲቫል እንደምትመለከቱት በርካታ ብሔር ብሔረሰቦች ባህላዊ ምግቦቻቸውን ያስተዋወቁበት እንዲሁም ደግሞ ባህላቸውን ያጋሩበት አንድነታቸውን በደንብ ያሳዩበት መድረክ ነበር። ይህንን መድረክ ለመካፈል የተለያዩ የሚኒስቴር መስሪያ ቤቶች ሚኒስትሮች፣ ሚኒስትር ዴታዎች እንዲሁም ደግሞ የከተማ መስተዳድሮች ከንቲባዎችና ጥሪ የተደረገላቸው ታላላቅ እንግዶችን ጨምሮ ከተለያየ ዓለም ሀገራት የመጡ አምባሳደሮች ተገኝተዋል። I am from a Spanish hotel brand called Barcelo. የመጣሁት ከስፔን ነው ባርሴሎ ከሚባል የሆቴል ካምፓኒ እና አሁን በጣም ተገርሜያለሁ። ምክንያቱ ደግሞ ይሄ እውነት ሁሉንም ምግቦች በጋር የሚያጣምር ባህላዊ የምግብ ስርዓት ስለሆነ ነው። በጣም የሚደንቅ ነው። ይሄንን እውነት ላዘጋጁ አካላት እንኳን ደስ አላችሁ ማለት እፈልጋለሁ። የዚህ ዝግጅት ተካፋይ በመሆኔም ደስ ብሎኛል። Yes, sure. Really good. The food I only knew about injera. ከዚህ ቀደም የማውቀው ስለ እንጀራ ብቻ ነው እና ለኔ እንደዚህ ያሉ ባህላዊ ምግቦችን ባንድ ማግኘት መቻሌ ስለተለያዩ ምግቦች እንዳውቅ ረድቶኛል። ለኢትዮጵያውያን ራሱ በጣም ጥሩ ነው። ምክንያቱም ስለነዚህ ምግቦች የማያውቁ ጥቂት ኢትዮጵያውያንን ተዋውቂያለሁ እና ይሄ ዝግጅት መዘጋጀቱ ለሁሉም ሰው በጣም ጥሩ ጥምረትን ይፈጥራል። For the Ethiopian people even to be more united.